ሰላም ጤና ይስጥልኝ። እንዴት ናቸው የተከበራችሁ የዚህ ቻናል ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁኝ። ውድ የምወዳችሁ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት፣ ሼር ሳፖርት እያደረጋችሁ አስተያየታችሁን እንደዚህ ጽፉልን በትህትና እንጠይቃለን። እንግዲህ ዛሬ ገበያ ነበር ውሏችን። በጣም ደስ የሚል ጊዜ እያሳለፍኩ ነበረ። እንግዲህ ያልዞርንበት ነገር አለ። በነገሬ ላይ እግሬን ኦፕሬሽን ከሆንኩኝ ገና የመጀመሪያ ጊዜ መውጣቴ ነው። እግሬ ቀጥቀጥ እያለ ነበረ ማለት ነው። ግን እግዚአብሔር የተመሰገነ ይሁን። ምክንያቱም ካልጋ ላይ ያነሳኝ እግዚአብሔር አምላክ ነውና ተመስገን፣ አላማረርም ማለት ነው። ምክንያቱም በዛ ሰዓት ውጭ ይናፍቀኛል፣ መጓዝ ይናፍቀኛል፣ በቃ ሁሉ ነገር ይናፍቀኝ ነበር እና አሁን እዚህ ስለደረሰው እግዚአብሔር ይመስገን፣ ምንም ቢያመኝ ማለት ነው። እኔ ደግሞ ቻል አድርጌላችሁ እየዞርኩ ነበር ከፊሊፒኖች ጋር እኩል ማለት ነው። በጣም ደስ የሚል ጊዜ ነበር። በጣም የሌለ የለም። በነገር የለኝ እኔ ኮተት መሰብሰብ አልወድም። ኮተት ስላችሁ ይሄ ልብስ ምናምን ጫማ ምናምን አልገዛም። እዚህ አገር ቤት ነው የምገዛው። ይሄ የለበስኩት ራሱ አገር ቤት ነው የገዛሁት። አገር ቤት በነገር የለኝ። አንድ ምክር መመክራችሁ ሄዳችሁ የማታውቁ ማለት ነው፣ ኢትዮጵያ ላይ ልብስ የሌለ እንዳይመስላችሁ። በጣም ፋሽን እዚህ ይዛችሁ ትሄዳችሁ፣ እዛ አይለበስም። በጣም በቃ ፋሽን ልብስ ይለብሱ ያምሯቸዋል። የእናንተ ደግሞ 7 ሻንጣ 4 ሻንጣ ተሸክማችሁ ሄዳችሁ በጣም ያሳዝናችኋል። የተሸከማችሁ ወይኔ ትላላችሁ እና ልብስ ምንም አትሸከሙ። እኔ ወርቅ ላይ በጣም ጎበዝ ነኝ። ወርቅ እገዛለሁ። እኔ የት ልውሰድሽ ሲለኝ ሹፌሩ ማለት ነው ወርቅ ቤት ነው የምለው። ምክንያቱም መጀመሪያ ያለችኝ ብር ጥፍጥፍ ካደረኩ ምንም ነገር መግዛት አልችልም ማለት ነው፣ ወርቅ ከገዛው ማለት ነው። አሁን ላይ ሲወደድ ተውኩ እንጂ በፊት በቃ ሳልገዛ አልመለስም። ከወጣሁ ቶሎ አንወጣም። ከወጣሁ ወርቅ ገዝቼ እገባለሁ ማለት ነው። እና እናንተም ወርቅ ግዙ። ቢያንስ ብትቸገሩ እንኳን መሸጥ ትችላላችሁ። ብትታመሙ እንኳን መታከሚያ ይሆናችኋል ማለት ነው። የእውነት ብር ማጠራቀም አለባችሁ በልጅነታችሁ። ምክንያቱም ብር ማያልቅ መስሏችሁ እንዳትሸወዱ፣ ያልቃል። ብር ያስፈልጋችኋል ወደ ሀገር ስትሄዱ እና ብራችሁን ሴቭ አድርጉ ማለት ነው። ከጥሩ ነገር ላይ ብታደርጉት በጣም መልካም ነው እላለሁ። እንግዲህ አብረው ጓደኞቼ በቃ በጣም ስልክ መግዛት ይወዳሉ፣ ልብስ መግዛት ይወዳሉ፣ መብላት ይወዳሉ። እኔም መብላት እወዳለሁ፣ ግን እዚህ አልወድም። የኮይተን ምግብ ማለት ነው፣ የሀገሬ ምግብ ነው የምወደው እና ዘና ፈታ ብለው ነው የሚኖሩት ማለት ነው። እና እንደነሱ እንዳትሆኑ ጥሩ ነገር ላይ ያድርጉት። ቢያንስ ማሽን ነገሮች እንኳን እንዲጠቅሟቸዋል ብትሸጡ መሸጥ ትችላላችሁ። አሁን እኔ ኢትዮጵያ ላይ ወደ 5 ብርድ ልብስ ይዤ ሄጄ ነበር የሆነ ጊዜ። ብር አጣሁ። ከዛ ብርድ ልብሱን ሸጥኩት በዛ በገዛሁት ዋጋ እንደውም አትረፌ። እና ብርድ ልብስ እነዚህ ማሽን ምናምን ነገሮች አያካስሩም። መሸጥ ትችላላችሁ ቢቸግራችሁ እንኳን። እና ኮተት አትግዙ ማለት ነው። ኮተት ማለት ልብስ፣ ጫማ ግዙ በመጠኑ። አንድ ሶስት ጫማ ዝም ብሎ የቻይና ጫማ ሳይሆን ኦሪጂናል የሆነ አዲዳስ ጫማ በጣም ደስ የሚል ግዙ። ኢትዮጵያ ላይ ስትጓዙበት የማይቀደድ መሆን አለባችሁ። ብሩን አይደለም ማየት ያለባችሁ። አሁን ለምሳሌ በርካሽ አግኝታችሁ የቻይናን ጫማ ብትገዙ ልክ እንደተራመዳችሁ የኢትዮጵያ ድንጋይ እንደ ውጭ ሀገር አስፓልት እንዳይመስላችሁ። ድንጋይ ሲነከቡ ጥርስ ነው የሚለው፣ ያዋርዳችኋል። ስለዚህ ደህና ብር ወጣችሁ ጥሩ ጫማ ግዙ ማለት ነው። ኢትዮጵያ ላይ ስትሄዱ የሚሆን ማለት ነው። በቃ የኢትዮጵያ የጉዞ መንገድ የሚሆን አዲዳስ ጫማ ብትገዙ አማኛለሁ ማለት ነው። ከዛ ውጭ ግን ሌላ ይሄ ቲሸርት ምናምን ነገር አትሰብስቡ እላችኋለሁ። እና በተረፈ በጣም እናከብራችሁ እንወዳችሁ እና ውዶቼ እንደዛ ነው የምላችሁ ማለት ነው። የምወዳችሁና የማከብራችሁ የኔ ውዶች፣ በጣም ብዙ ነገር ነው እያየን የነበረው እየተጓዝነን የነበረው። በነገር ላይ ይታይ ነበር። ከዛ ሳረገው ቀረብ አድርጌ ሁሉም ነገር ድብቅ አደረገው ማለት ነው። የለበስኩትንም ልብስ ምናምን ነገር ኦኬ። ለማንኛውም
እየተጓዝን ነው። ይሄ እንዳለ ስልክ ነው፣ የሌለ ነገር የለም። በነገር ላይ እዚህ ጋር የዩቲዩብ ሳደርገው በጣም በቆሞ ስላደረኩት የዩቲዩብ ሳይዝ አልሆነልኝም። በጣም ይቅርታ። እንግዲህ እዚህ ጋር በመስታወት ራሴን እያየሁ ነበር። እነዚህ ጓደኞቼ ዝም ብለው ያን ያነሳሉ፣ ያን ይጥላሉ። ያኔ ደግሞ የዩቲዩብን ነገር ቪዲዮን እቀርጣለሁ ማለት ነው። አቤት እኔ ውጭ ላይ ስወጣ ትዝ የሚለኝ ልብስ ሳይሆን ቪዲዮ መቅረጥ ነው። አንዳንዴ ዩቲዩበር መሆን በጣም ደስ ይላል፣ ደስ የሚል ፊልድ አለው ማለት ነው። እና እንግዲህ አለባብሴ እንደዚህ ይመስላል ማለት ነው። ኩሩ ኢትዮጵያዊ እንደዚህ አይነት ልብስ ነው እሺ የሚያምርብን እኛ። የሆነ ዝም ብሎ ኮተታ ኮተታ ሆነች ልጅ ቦርሳውን ትጥላለች፣ ትወጣለች። ያን ትጥልሽ አትገዛም እኮ ግን ኧረ በስመ አብ ከምትጨናነቅ ብትወስ ቢቀርባትስ ቢቀርባትስ እስቲ ንገሩኝ። በጣም ብዙ ነገር ነው እያነሳች ያለችው በነገሬ ላይ ልጅቷ ማለት። እኔ ደግሞ ራስ በራሴን እየቀረጥኩ ነው። በጣም ደስ የሚል ጊዜና ቆንጆ ጊዜ ነበረ እያሳለፍኩት ያለው እውነት ለመናገር። እዚህ ጋር ደግሞ የልጅ ልጅ በነገሬ ላይ በጣም ነው የምትመቸኝ። ከአብሬያቸው ከምሰራቸው ልጆች ማለት ፈታ ያለች ነች። የሆነ ምቀኝነት ምናምን የለባትም። ሌሎች ግን እንትን ናቸው፣ ይቀናሉ። እንደዚህ ሳነሳ ምናምን ወሬ ያወራሉ። ግን ይችኛዋ ዝም በይ ቪዲዮ ኤዲት ላደርግ ነው ካልኳት ዝም ነው የምትለው። ሌሎች ግን ይብስባቸውን። እንዲሁም ይቺ ትሰመኛለች፣ ታዳምጠኛለች፣ ደስ ትላለች። ይችኛዋ አሁን አብራ ያቆመች እኮ ቪዲዮ እንትን እንደምሰራ ታውቃለች። ግን ቆማ እየተቀረጸች ነው፣ ምንም አይመስላትም። በነገሬ ላይ በጣም ደስ ትላለች ይቺ ልጅ ማለት ነው። እኔ ተመቸኛለች። አቦ ታዳምጠኛለች ቢያንስ ማለት ነው። እንግዲህ የኔ አለባበስ ይሄን ይመስል ነበር። እስቲ ከታች እንዴት ነው ሀበሻ አለባበስ እንዴት ነው? እኛ በቀሚስ ክርክት ብለን ሽንክት ብለን ውብ የሆነ አካል ይዘን ውብ የሆነ አካላችን ሽፍና አድርገን ከላይ እስከታች ነው። እኛ የኢትዮጵያ ባህላችን እንደዚህ ነው። እንግዲህ ከቀሚሱና ቦርሳው ማች ያደርጋል ብዬ አስባለሁኝ። በጣም እኔ በጣም አረንጓዴ ነገር በጣም ነው የምወደው። በነገሬ ላይ አረንጓዴ በጣም 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 እወዳለሁ፣ እጅግ ማለት ነው። እጅግ 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 በጣም እወዳለሁ ጥሎብኝ ማለት ነው። እንግዲህ እዛ ጋር እያነሱ እየጣሉ ነው። እኔ ደግሞ ቦርጬ በጣም ተንቆንዝሮብኝ ቦርጬን እያየሁ ነው። የእውነት መድኃኒት ከጀመርኩ በኋላ በጣም እንትን የተቀያይሯል ማለት ነው። ማለት በቃ ተቀያይሮብኛል። ብቻ ምን ልበላችሁ ቀይር ብሎብኛል። እና ይህን ይመስል ነበረ። ላስጎበኛችሁ ነው። በነገሬ ላይ ያው ይሄ ተስፋ የሆነን ብዬ ነው። አሁን ይሄ ምን ትምህርት አለው ልትሉ ትችላላችሁ። ለእኔ ግን ትልቅ ማስታወሻ የሆነኛል ማለት ነው። ኩዌት በነበርኩበት ሰዓት እንደዚህ ነበር ወይ ምናምን ነገር ብዬ የሚቀመጥ ነው ለዘላለም ለልጅ ልጅ የሚቀመጥ ቪዲዮ ነው። እና ለዛ ነው ማስታወሻነት ነው እንጂ ምንም ትምህርት አዘል ያለው ቪዲዮ አይደለም። ግን ትምህርት አዘል ነው። ምክንያቱም ስትሄዱ ያያችሁ ሁላ ተሰብስቦ የሁለት ብር እጅ 3 ብር ነች እያላችሁ ብራችሁን በጥቃጥቅን በኮታኮታት እንዳጨርሱ እንደኔ ብራችሁን ወቅ ላይ አድርጉ ብዬ እላለሁ ማለት ነው። ያው ይሄ ራሱ ጥሩ ምክር ነው ብዬ አስባለሁ። ያው እንግዲህ ኦፕሬሽን በመሆን አንጻር ነጠላ ጫማ ነው የምለብሰው። ወይኔ ጭንቅላቴን ከለልኩት እንዴ እናንተዬ! እየተወዛወዘ ነው እንግዲህ የዲስ አድርገው በጣም አስቸጋሪ ነበረ። ምንም ማድረግ አይቻልም። ይሄ አቀራረጥ እንግዲህ ይህን ይመስላል። እንዴት ነው ወደዳችሁት? አዎ በጣም አሪፍ ነው። እንግዲህ እነዚህ ኮታታ ኮታት ልብሶች እኔ ግን የአረብ ሀገር ልብሶች ምንም አይመስሉኝም። በቃ እኔ ብዙም አልወዳቸውም። እኔ ይቅርታ አድርጉልኝና እኔ ከአረብ ሀገር ልብስ ደስ የሚለኝ ጫማ አዲዳስ ጫማና ወርቅ፣ ከዛ እንትን ብርድ ልብስ፣ ከዛ ሌላው ነገር ምንም ደስ አይለኝም። ኢትዮጵያ ሄዶ ውሃ በእጃችን ስለምናጥፍ በእጃችን ስለምንፈጥገው በጣም ነው የሚያስጠላ ነገር ነው የሚሆነው እና በጣም አሪፍ ቆይታ ነበረ። እኔ በጣም ደስ የሚል ቆይታ አድርጌ ነበር። ምንም ቢሆን አየር አግኝቻለሁ ማለት ነው። እግሬ ግን ተንቀጥቅጦ አልቻልኩም እና እዚህ ጋር ቁጭ ብዬ መቅረጥ ጀመርኩ ማለት ነው። በቃ እግሬ አልቻለም። ምን አለፋችሁ እግሬ አልቻልኩትም። እግሬ ተንቀጠቀጠላችኋለሁ እና ለዛ ነው ቁጭ ብዬ እየቀረጥኩት ያለሁትኝ። አሁን ቆይ እዚህ ጋር በጣም ጥሩ ቦርሳዎች አሉ ግን
ብዙ ቦርሳ ተሰብስቡ። አንድ ቦርሳ 2 ቦርሳ ከገዛችሁ በቂ ነው። ከዛ ውጭ ሻንጣ መሙላት ነው ትርፉ። የሚጠቅማቸውን ነገር ይዛችሁ ሂዱ። ማሽን ነገሮች ምናምን የልብስ መተኮሻ ምናምን ነገሮች። ከዛ ውጭ የኮተታ ኮታት አሰብስቡ ማለት ነው። እኔ በአሁኑ አመት ምንም ኮተታ ኮተት የምሰበስበው ነገር የለም። የሚገርማችሁ ነገር መወዳችሁና የመከፍላችሁ እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። የዛሬ ቪዲዮአችን ይህን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት እያደረጋችሁ ደህና ሆኑ። መልካም ስንብት። ነገ እንገናኛለን።